አብዛኛው ጓደኛ አስመሳይ ነው። አስመሳይ ጥሩ ጓደኛ ማድረግ ስትሞት ያዝንልሃል፣ በሀያት ካለ ይረዳሃል፣ ካረዳህም አይዲያውን ይሰጣል፣ አቅጣጫ ይሰጣል። አብሽር ስራ እንጀምራለን። ዛሬ በጣም ይዋዳሉ የምትላቸው ጓደኞች እኮ ቻይና ሄጄ ብሎኛል አንዱ ወንድሜ። ቻይና ሄጄ ሁሉም ይፈራራላል። ለምንድን ነው ስለው አንዱ የሚያመጣውን አንዱ እንዲያውቅ አይፈልጉም አለ። አየሁ ቻይና ድረስ ሄዶ ይጣላል። እዚህ ታዲያ እንዴት ረህመት ይወረድ? የኔ ውድ ፋሚሊዎቼ ዛሬ በላይክ ሰብስክራይብ ሼር እያደረጋችሁ ይህን ቪዲዮ እስከ መጨረሻ አይታችሁ ኮሜንት የመጻፍ መብት አላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼም ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? እኔ ጋር ሰላም ነው። ሆነ እህታችሁ እናታችሁ ፋፊ እንግዲህ መጥቼላችኋለሁ። ሰሞኑን በቲክቶክ አክባር በጌም አክባር ነው እየመጣሁ የነበረውና ትንሽ አልተመቻችልኝም። ላይክ እያደረጋችሁ ቪዲዮ እስከ መጨረሻው። ዛሬ የመጣሁት እንግዲህ በየቦታው ቪዲዮ በቃ ተንጋጋላችኋለሁ። በጣም አይዲያቸው በቃ በሩታና ባብርሽ እንጂ ሌላ አይዲያ እንደሌላቸው የቡታጀራ ዩቲዩበሮች በቃ ተረዳን እኮ። ምንም ማስረዳት አይጠበቅባቸውም። አሁን እነሱ አይዲያ አብርሽና ሩታ ናቸው። በቃ እነሱ ተፋቱ ተጋቡ ነው እንጂ ሌላ አይዲያ እንደሌላቸው ጠንቅቀን አውቀናል። ግን እዚህ መሀል ቅመሞችዬ፣ የኔ ቢጤዎች፣ የኔ ፋፊ ቢጤዎች፣ የመዳም ቅመሞች ቁማር ተምትበሉ ወይ ዩቲዩብ ከብታችሁ እንደነሱ መባከስ ነው። አለቀ። እይታ ያለው ቦክስ ላይ ነው ያለው እንጂ እንደዚህ በጣ ወረደ ምናምን ስንልኝ አሁን እንደምታዩት ነው 1000 እይታ ነው ያለን። ግን ሌላው ነገር ብንጭን አሁን ተጣልተን ተባልተን ብንመጣ ብዙ እይታ ይኖረናል ማለት ነው። ላይክ ሰብስክራይብ ሼር እያደረጋችሁ እኔ እህታችሁን ከስደት እስኪ መንጠቅ አድርጉኝ። ሰው ባለው በቃ እስኪ ትጠቀማላችሁ። ከመዳን ኩሽና ሲያወጡ እናንተ እውነት ለዩቲዩበር ተቆርቋሪ ለህዝብ ተቆርቋሪ ከሆናችሁ እስኪ ፋፊ ትደግን አብርሽ ኦደንስ ናት የነሩታ ኦደንስ ናት ብላችሁ እስኪ አውጡ። ከዚህ እስኪ ከመዳን ቤት አውጡ። በዚህ እድሜ እንኳን ራሴን ዝቅ ከፍ እያደረኩኝ እየሰራሁ ነው። ቲክቶክ ላይ ብትሰደብ ዩቲዩብ ብትሰደብ አይገርመኝም። ቢያንስ 10,000 20,000 ብር ብሰራ ጥቅም ላይ አውለዋለሁ። ነገር ግን የማንም ጌጡን ያልጠረገ ወጣት መጫወቻ ስትሆኑ አትናደዱም? ግን ኦዲየንስ ላይ ቁማር ሲሰራ የአብርሽና የሩታ ኦዲየንስ እየተባባልን እኛ ላይ ጨዋታ ትምህርት የሌለው ኦዲየንስን ለመከፋፈል አንድነት እንዳይኖር ፍቅር እንዳይኖር እያደረጉ በሚመጡ ዩቲዩበሮች እኛ ቢዚ ሆነንና እነሱን ተመልክተን አፋችንን ከፍተን ስንል የማን አይምሮ ነው እየተፈተሸ ያለው? የነሱ የኛ የነሱ ነው። እኔ ለምን ብትል እኛ አይምሮአችንን ብናሰራው ኖሮ እነሱ እየሰሩ ነው፣ እኛ ግን ወሬ ላይ ነን ብለን ማሰብ አያቅተንም ነበር። እነሱ አይዲያ እየሰጣቸው ነው። አይዲያ እየሰጧቸው በየዩቲዩቡ በተራ ሲመጡ እኛ ራሳችንን መሆንና ወደ ራሳችን መጣላትና መባላት የለብንም። ምን አገባን እኛ ስለሰው? አይመለከተንም እኮ። አንዳንድ ጊዜ እኔ ቲክቶክ ላይ ፋፊ ሌላ ነው የምታወሪው፣ ዩቲዩብሽ ላይ ደግሞ አብርሽን ትተቻለሽ። እንደ ቪዲዮ ነው የምተቸው እኔ። የማንም ሰው ጥላቻ የለብኝም። ግን ቪዲዮ ያመጣውን ቪዲዮ ወጣትን አያስተምርም የማለት መብት አለኝ። ሚዲያ ነው ይሄ። ዩቲዩበር ነኝ። ዩቲዩበር ስትሆኑ ታውቁታላችሁ። ሀቅን እንጂ ለመናገር እንጂ እንደናንተ ማሽቃበጥ ዝም ብዬ የወደድኩትን ዝም ብዬ ጎራ ማውጣት አይደለም። ይህ ትምህርት ምንድነው የሚሰጠው? አሁን እኮ አብርሽም ትምህርት አይደለ እየሰጣችሁ ያለው ፍክክር አለ አይደለም? ትቤት ማን ከማን ያንሳል? ሩታ ኦዲየንስ አላት፣ አብርሽ የግሉ ኦዲየንስ አለ። ማን ያንሳ እየተባላችሁ በእናንተ ቁማር ሲሰራባችሁ እናንተ ናችሁ አይምሮ ያጣችሁት እንጂ እነሱ አይዲያ እየሰጧቸው የሀገራቸው ልጆች እያደጉ ነው ያሉት። ይሄ መንቃት ምን ችግር አለ ብንነቃ? ሰው ነን እኮ። አንድ ሰው ቁማር ሲጫወትብን እኛ እንዴት ነው ወደ ራሳችን አንመለስም? ትልልቅ ሰዎች እኮ አልቀሩም፣ እየገቡ እኮ ነው ድራማው ላይ። በእውነት አንዳንድ ጊዜ ሀገራችሁን ለምን ያሰድባሉ ላለሆነ አንዳንድ ጊዜ ሳስበው ደግሞ እነሱ ልጆቻቸው እየሰሩላቸው ነው። ትልልቅ ሰዎች ቢመጡም ልጆቻቸው እየሰሩ እያስተዳደሯቸው ነው። የመዳም ቅመሞች ግን ይሄን ያለ ነው፣ ወሬ ላይ ነው ያለ ነው። አይስ አትስሩ ማለት አንችልም። ህሊናው አይምሮ ያለ ሰው
የሚያስተምር ቪዲዮ ነው እንጂ ትልቅ ዩቲዩበሮች ተብለው ስም ኖሯቸው ማለት ነው ስማቸውን በጥሩ ነገር ማስጠራት ካልፈለጉ ከኦዲየንስ ፉክክር ከያዙ ኦዲየንስ ነው ስነ ስርዓት የሌለው ኦዲየንሶችን ካላከበርኩኝ እኔም ፋፊ እንደዚህ ነው እኮ ብለው ምክር ሲሰጡኝ ያስተካከላለሁ። ኦዲየንስ ክብር ያለ ለምንድን ነው? አንድ ሰው ካላያቸው ዶላር መክፈል አይቻልም። እነሱ ግን የኦዲየንስ ክብር ሳይሆን የኦዲየንስ ዝቅ አድርጎ አይምሮ እንደሌለን ማንም ሰው እንደማይከለክላቸው የፈለጉትን ይዘው ቢመጡ እኛ ኦዲየንሶች አይምሮ እንደሌለን የተቆጠርነው። ድሮማ እናቀ ነበር እኮ አብሽና አርታ ሲሰሩ ተመቻችሁ ሆይ ምንድነው አይነት ቪዲዮ እንልቀቅላችሁ አይዲያ ስጡን ብለው እኮ የሚመጡ ነበሩ። ዛሬ ላይ ግን እንኳን አይዲያ ላይ ጠይቁ አይደለም ዛሬ ማንጫጫት አለብን ብለው ነው የሚመካከሩት። ለዛ ነው እኔ ራሴን የሆንኩት ከማንም ኦዲየንስ ጋር እኔ አሁን ግንኙነት የለኝም። ራሴን ችዬ የምኖር ሴት ነው ያለቀ። ለምን እንደዛ ማደርገው ጌም አሁን ተጫውተዋል ባለፈው አይደል እንዴ? ላይ ብላይ ነበርኩ የሸቀልኩ ነበር አይታችሁኛል። በላይ በለቀኩ ቪዲዮ በቃ ተብተብ ማረጋውን ተብተብ አረጋለሁ አለቀ። ለምን እነሱ ባልና ሚስት ዞሮ ዞሮ ነገ ተነገ ወዲያ አካውንታቸው አንድ ነው፣ ሁሉ ነገራቸው አንድ ነው። ይሄ መዳም ቅመም ግን ቅንጭላት የተፈተሸበት ቀን ነው። የነ አብርሽና የሩታ ቅንጭላት የተፈተሸበት ቀን ነው። በዛ ቤጌ እንዴት ኦዲየንስን ለመነጣጠል ፈለጉ? አንድነትን ለምን መሳባ? እኛ በአንድነት ሙስሊም ክርስቲያን የተጫጫንላቸው በፍቅር እኮ ነው። ይበልጣሉ ያንሳሉ ብለን እንደወደድናቸው በፍቅር ነው። እና ጌም ሲጫወቱ ነው እኮ እንትና እነ ማነው ስሙ እነ ሊተውፊቅ እነ ዳኒ እኛ እኮ የተሳተፍነው ከሌላ ሰው ጋር ነው ማለት ነው። ከባልና ሚስት ላይ ግን ጣቴን አላኩም። ለምን የማልክበት ምክንያት አለኝ። ወንድ ልጅ ነው ወልዶ ያሳደገኝ አባቴ። ባልና ሚስት የገባ ሰው የተረገመ ሰው ነው። ባልና ሚስት መሀል ገብቶ የተገኘ ከውስጥ ሰው ያየኝም አለ ያየኛል ብሎ የማይፈራ ሰው የተረገመ ሰው ነው። ልጆችሽ አይስቁም እሾህ እንዳከሰክሽ ነበር የሚለኝ አባት፣ ጀግና አባት ማለት ነው። ባልና ሚስት መሀል ጌም ውስጥ ገብቼ አንተ ትብለት አላልኩም። ምን አስባለኝ? ባልና ሚስት አንድ ናቸው። የመዳም ቅመሜ ማንነት ግን ተፈተሸበት። በእውነት ምን ያክል ይበልጣል ያንሳል? እንዴት ባልና ሚስት መሀል ይበልጣል ያንሳል አለ እንዴ? አይቻልም እኮ እነሱ አይማል የህፃን ልጅ ስራ ሲሰሩ ባለ ጌሞቹ እኛው ኦዲየንሶች ነበር ማስቀረት የነበረብን። ትልቅ ቢሆን አዋቂ ነን ትልቅ ሰው ነን ይላሉ እዛ ተቀምጠው ሲመክሯቸው፣ አንቺ ምን ታውቂያለሽ ትባላላችሁ። እኔ ግን ሂሌና ያጋና ያለሁት ከሂሌና ውጭ አይደለሁም። ባልና ሚስት ጌም ሲጫወት አንተ ታሸንፋለህ አንተ ተሸንፋለህ። አዎ የሩታ አድናቂ ነኝ። የሩታ ማደንቀው ግን በእንደዚህ ልክ አይደለም። እንዳትሰበራ ይዞሽ ጀግና ብለን ቪዲዮዋን እንዳይቀዘቅዝ ማድረግ ማየት፣ ኮሜንት መጻፍ፣ አብሽሪ በርቺ ማለት እንጂ ባልና ሚስት ተሸንፎ አንተ አረባም ብዬ አይደለም። እኔ ዩቲዩብ ላይ በጣም ሰባውነት የሞላ ቪዲዮ ነው መጫን የምፈልገው። እንደዚህ ስለም ብዙ የምትጠሉ ነገር ሊኖር ይችላል። ገደል ግቡ። በዚህ ከመጣ ወንድ ልጅ አሳድጎ ወንድ እናት ጀግና እናት ያሳደገችው ማለት ነው ባልና ሚስት መሀል አይገባም። አርግፎ የመተው ነው እንጂ በእውነት እኔ ሴት ነኝ። ነገ ሴት ልጅ እወልዳለሁ። ወንድ ልጅ ቢሰጠኝ አሁን ወንድ ልጅ ቢሆኑ ልጆቼ ማለት ነው ነገ ሴት እወልዳለሁ። ሴት ምን እንደሚያጋጥማት አናውቅም። ከሩታ ጎን የቆምኩትም በዛ ነው። እህቶች አሉ፣ ምርጥ እህቶች፣ ታናሾች እህት አሉ፣ ባለ ትዳሮች። ሴት ልጅ ተሰብራ እንዳትቀር እንጂ ባሏን እንድትበልጥ ባሏን ከእሷ በላይ እንድትሆን አይደለም እኔ እየሰራሁ ያለሁት ሚዲያ ላይ። ወንድ ልጅ ያክብራት። አብርሽ ሚስትህን አክብር። አብርሽ እያናካን ነው። አብርሽ እያስረካካን ነው። አብርሽ ተው ነው እያልኩ የነበረው ትዳሩን ስለምፈልግ ሩታና አብርሽ መቀጠላቸውን ስለምፈልግ። ዛሬ ላይ ግን የፈለጉትን ነገር ነው ያደረጉ ያሉት። እሷም የወደንሲ እሱም ወደንሲ እየተባባሉ እዚህ መሀልኛ ሰው ልጅ ነን እኮ ይሰማናል። ይህ ሰው ልጅ ካሰበ ወንድ ልጅ ወልዶ ካሳደጋቸው እናንተ አታሽቃብጡም ነበር። ሀቂቃ ሁለቱንም ወንደስ ነው እየተናገርኩ ያለሁት። ትክክለኛ ቤተሰብ ያሳደጋችሁ ጥሩ ወደንስ ብትሆኑ ኖሮ አንሳተፍም ማለት ትችሉ ነበር።
ግን አንድ እንዲሆኑ ስለማትፈልጉ አዎ ተባላችሁ። አይቻልም። ግን ይሄ እናንተ በምታስቡት አይደለም ትዳር የሚመራ። ፈጣሪን ያገናኛቸው፣ ፈጣሪ ያጣምራችኋል አብርሽና ሩታ። ነገር ግን እናንተ ባጨበጭባችሁት ማንኛችሁም ወደስ ባጨበጭባችሁት አብርሽና ሩታ አይለያዩም። የፈለገ ከግማምቶ ቢመጣው እህል ውሃቸው ከፈጣሪ ከሆነ መቼም አይለያዩም። ወደዳችሁም ጠላችሁም። ላይክ ሰብስክራይብ አድርጉ። ዛሬ ብትረግጡኝ ብትሰርቡኝ ምን ብትሉኝ መብቴ ነው የመናገር።